በከፍተኛ ደረጃ አጠናክራለች። በአህጉሩ ላይ ገናና የሆነ የመከላከያ ኃይል ከገነቡ ጥቂት ሀገራት መካከልም አንዷ ናት። ዛሬ የአየር ኃይሉ የአራተኛ ትውልድ የጦር ጄቶችን ታጥቋል። በቅርብ ዓመታት ወደ አምስተኛ ትውልድ ይሸጋገራል። ዘመናዊ ድሮኖችና ተተኳሾች በኢትዮጵያ ውስጥ ይመረታሉ። የሰው ኃይል አቅም ግንባታው ከፍተኛ እንደሆነ የወታደራዊ መረጃዎችን የሚተነትኑት እነ ግሎባል ፋየር ፓወር ያሉ ተቋማት ያረጋገጡት እውነት ነው። የልዩ ዘመቻ እዝ ለኢትዮጵያ መከላከያ ኃይል አዲስ ጉልበት፣ አዲስ አቅምና አዲስ የማድረግ ችሎታን ያጎናጸፈ ኃይል ሆኗል። ባለቀይ ቦኔ ሰራዊቱ ደግሞ ልዩ ስልጠናን ወስዶ ለልዩ ግዳጅ ተዘጋጅቷል። ይህ ግዳጅ የኢትዮጵያን ህልውና የመጠበቅ ነው። ይህ ግዳጅ በቀጠናው ከፍተኛ ምርት ያሳየውን የኢትዮጵያን ኢኮኖሚ መጠበቅ ነው። እናም የልዩ ዘመቻ እዝ ለሁለንተናዊ የሀገር ዘብነት በተጠንቀቅ ቆሟል። ይህ ለኢትዮጵያ ህልውና ዘብ የመቆም ታሪክ የአባቶች የጀግንነት ውርስ ነው። የኮማንዶና የልዩ ኃይል በኢትዮጵያ ወታደራዊ ታሪክ ውስጥ ከማርሽ ቀያሪነትና ከጦርነት የጥፋት ነጥቦች ጋር የተገናኘ ነው። እርግጥ የኮማንዶና የልዩ ኃይል ዶክትሪን በኢትዮጵያ ሲጀመር ዓላማው የጦር ሜዳ ውጊያ ብቻ አልነበረም። ክሪስቶፈር ክላፋም The Horn of Africa State Formation and Decay በተሰኘ መጽሐፉ ላይ እንደሚያብራራው በአፍሪካ ቀንድ ያለው ውስብስብ የጂኦፖለቲካ ሽኩቻ የውስጥ ግጭትንና የውጭ ወረራዎችን ለመመከት ዘመናዊና ፈጣን ምላሽ ሰጪ ኃይል መገንባት ለሀገረ መንግስት